ከባል ሐቅና ከእናት ሐቅ የማን ይበልጣል? ቁርአን ላይ እንዳለው ከአላህ ሐቅ ቀጥሎ የቤተሰብ ሐቅ ነው ያስቀመጠው። አንዳንድ ሰዎች ግን ስንወያይ የባል ሐቅ ይበልጣል ይላሉ። ይህ እንዴት ይታያል የሚል ጥያቄ። ተውሂድና ሽርክን ያብራሩልኝ። አቂዳስ ማለት ምን ማለት ነው? ከተውሂድ ይለያል? እንዲሁም ሱናና ቢድዓን ያብራሩልኝ። ጀዛኩሙላህ ኸይር የሚል ጥያቄ። በሰው ቤት የምንሰራ እህቶች ሙሉ ቀሚስ ለብሰን ኒቃብ ለብሰን ነው የምንሰራው። የእጅ ጓንትና ካልሲ የግድ መልበስ አለብን? ምንም አይመቸንም። ጓንት ለብሰን መስራት ይህ እንዴት ይታያል የሚል ጥያቄ ነው። ሌላኛው ጥያቄ ከአባቴ የሚወለድ ታላቅ ወንድም አለኝ። እሱም ከእናቱ የሚወለዱ እህትና ወንድሞች አሉት። ሁላችንም አንድ ቤት ውስጥ ነው የምንኖረው። የወንድሜ ወንድሙ ሰክሮ ደፍሮኝ እርግዝና ተፈጠረ። ጨነቀኝ፣ ፈራሁ። የ2 ወር የተረገዘውን ጽንስ አስወረድኩ። ከዛ የደፈረኝን ልጅ ስነግረው ለምን ልጄን አስወረድሽ? እኔና አንቺ እኮ ተጋብተን መኖር እንችል ነበር አለኝ። ይህን ጽንስ በማስወረዴ ካፋራዬ ምንድነው? ይሄን የወንድሜ ወንድም ማግባት እችላለሁ የሚል ጥያቄ። ሌላኛው ጥያቄ እኔ ዘካ የሚወጅብበት ከ20 ዓመት በላይ የሆነው የወርቅና የብር ጌጥ አለኝ። ዘካ ወጥቶበት አያውቅም። እውቀቱ አልነበረኝም ነበር። አሁን ላይ ሳውቅ ግን ዘካውን ከነቀዳው ለማውጣት አልችልም፣ ገንዘብ የለኝም፣ ምን ይሻለኛል የሚል ጥያቄ ነው። واغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا محمد وعلى آله وأصحابه وسلم تسليما كثيرا. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا، ويا مفهم سليمان فهمنا، ونعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. ثم ما بعد، السلام عليكم ورحمة الله وبركاته. ቁጥር 118 ከተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት የዛዱል መዓድ ፈታዋን። ዛሬ ከምናያቸው ጥያቄዎች የመጀመሪያው ተውሂድና ሽርክን ያብራሩልኝ። አቂዳስ ማለት ምን ማለት ነው? ከተውሂድ ይለያል? እንዲሁም ሱናና ቢድዓን ያብራሩልኝ። ጀዛኩሙላህ ኸይር የሚል ጥያቄ ነው። ተውሂድ ብሎ ማለት አላህን ተባረከ ወተዓላ በአምልኮ በዒባዳ መነጠልና ብቸኛ ማድረግ ማለት ነው። ሁሉን ነገር የፈጠረው ያስገኘው አላህ ተባረከ ወተዓላ ብቻውን እንደሆነው ሁሉ እኛ የምንሰራቸው መልካም ስራዎችንም በሙሉ ለአላህ ብቻና ብቻ ልናደርጋቸው ይገባል። ከአላህ ጋር ሰማይን ምድርን የፈጠረ አለመኖሩን ልብና አቅል ያለው በሙሉ ያውቃል። ይሄን አምነን እንደምንቀበለው ሁሉ ሶላትን፣ መሐላን፣ ስለትን፣ ሌሎችንም የዒባዳ አይነቶችን ለአላህ ብቻ ማድረግ ተውሂድ ይባላል። ተውሂድ 3 ክፍሎች አሉት። አላህን ተባረከ ወተዓላ በአድራጊነቱ በፈጣሪነቱ ብቸኛ ማድረግ፣ በስምና በባህሪያቱ ብቸኛ ማድረግ፣ ለአላህ ተባረከ ወተዓላ ከሱ ጋር የሚሄዱ ከፍጡራን ጋር የማይመሳሰሉ ባህሪያት አሉት ብሎ ማመን። ሶስተኛውና ዋናው የተውሂድ ክፍል አምልኮ በሙሉ የሚገባው አላህ ብቻ ነው ብሎ ማመን ናቸው። ተውሂድ ማለት ኢስላም ማለት ነው፣ ኢማን ማለት ነው። ብዙ ሰዎች ተውሂድ የሚለው ቃል አዲስ ቃል ይመስላቸዋል። ቁርአን ላይ ሐዲስ ላይ የተጠቀሰ ቃል ቁል ሁወ አላሁ አሐድ ማለት ተውሂድን የሚገልጽ ነው። ላ ኢላሃ ኢላ አነ ፈዕቡዱን ፈወሒዱን ማለት ነው። አላህ ቁርአን ላይ ብቸኛ አድርጋቸው አምልኮኝ ብሏል። ይሄ ተውሂድ። ላ ኢላሃ ኢላላህ የሚለው ቃል ሐዲስ ላይ ተደጋግሟል። ተውሂድ ማለት ነው ላ ኢላሃ ኢላላህ ከአላህ በስተቀር እውነተኛ አምላክ የለም ማለት ነው። ሊመለክ የሚገባው ማንም የለም ማለት ነው። በአንዳንድ ዘገባዎች ነብዩ ሰለላሁ ዐለይሂ ወሰለም ወደ የመን ሊያስተምር የላኩትን ሱሐቢ የየመን ሰዎችን በመጀመሪያ ደረጃ አላህን በብቸኝነት እንዲያመልኩ መከራቸው፣ ወደ ተውሂድ ተጣራቸው ብለውታል። አንዳንድ የሐጅ ዘገባዎች ላይም ፈአህለ ቢተውሂድ የሚል የጃብር ኢብኑ አብድላህ ቃል አለ። ከጥንት ጀምሮ ዑለሞች ኪታቡ ተውሂድ ያሉ ጽፈዋል። ተውሂድ የጀነት ቁልፍ ነው። ተውሂድን ይዞ አላህ ዘንድ ያልቀረበ የጀነት በር ሊከፈትለት አይችልም። የተውሂድ ተቃራኒ ሽርክ ሲሆን ሽርክ ማለት በአላህ ማጋራት ማለት ነው። የአላህ ሐቅ የሆነን ዒባዳ ከአላህ ውጭ ላለ አካል አሳልፎ መስጠት ማለት ነው። ለነቢይም ይሁን ለወልይም ይሁን
ለድንጋይና እንጨትም ይሁን ሁሉም ያው የአላህ ሐቅ ለማንም ተስተላልፎ አይሰጥም። የአላህ ሐቅ የሆነን ዒባዳ ከአላህ ውጪ ላለ አካል አሳልፎ የሰጠ ሰው አሻርኳል ይባላል። ሽርክም እንደዚሁ የተለያዩ ክፍሎች አሉት። ትልቅና ትንሽ፣ ስውርና ግልጽ የሚል ተከፋፍሏል። ከአላህ ውጪ ላለ አካል ማረድ፣ ከአላህ ውጪ ላለ አካል መሳል፣ ከአላህ ውጪ ያለ አካልን ሩቅ ያለን የሞተን ጠብቀኝ፣ ድረስልኝ፣ ከጭንቅ አውጣኝ ማለት እነዚህ ሁሉ የሽርክ አይነቶች ናቸው። ትልቁ ሽርክ ከእስላም ያወጣል፣ የሰሩትን መልካም ስራ ያበላሻል፣ አኺራ ላይ እሳት ውስጥ እንዲዘወትሩ ያደርጋል። በመሆኑም እያንዳንዱ ሙስሊም ተውሂድን ሊያውቅ ሊተገብረው፣ ሽርክን ሊያውቅና ሊርቀው ይገባል። ተውሂድና አቂዳ ልዩነቱ ምንድነው የሚለውን በተመለከተ አቂዳ የሚለው ሰፊ ነው። ተውሂድ እዛ ውስጥ የሚካተት ነው። ተውሂድ ማለት የአላህን ተባረከ ወተዓላ ብቸኝነት አምኖ መቀበል፣ አላህ ተባረከ ወተዓላ ብቸኛ አምላክ ነው ብሎ ማመን ማለት ነው። በአድራጊነቱ በስምና በባህሪያቱ እንደዚሁ ደግሞ በአምላክነቱ አላህ ብቸኛ ነው ብሎ ማመን ተውሂድ ይባላል። አቂዳ የሚለው ሰፊ ነው። በአላህ ማመን፣ በመላእክቶች ማመን፣ በረሱሎች ማመን፣ በመጨረሻው ቀን ማመን፣ በቀደር ማመን፣ ሌሎችም ኢማን ውስጥ የሚካተቱ ነገሮችን የሚይዝ ነው። አቂዳ ጥሩም መጥፎም ሊሆን ይችላል። በጥቅሉ እንደ ስም አቂዳ ይባላል። ከዛ በኋላ ትክክለኛና የተበላሸ አቂዳ ተብሎ ይከፈላል። ተውሂድ ግን ከተባለ አላህን ተባረከ ወተዓላ በአምልኮ በስምና ባህሪያቱ በሩቡቢያው በፈጣሪነቱ መነጠልና ብቸኛ ማድረግ ማለት ነው። ተውሂድ አቂዳ ውስጥ የሚካተት ነው። ሱናና ቢድዓስ ልዩነቱ ምንድነው የሚለውን በተመለከተ ሱና ማለት የነብዩ ሰለላሁ ዐለይሂ ወሰለም መንገድ ፈለግ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በተግባራቸው ወይም በትዕዛዛቸው ወይም ደግሞ አይተው በማጽደቅ የደነገጉት ህግ ፈለግ ማለት ነው። ቢድዓ ማለት ደግሞ በዲን ላይ አዲስ የተፈጠረና ዲን ላይ የተለጠፈ ነገር ማለት ነው። ከላይ የተጠቀሱ ነገሮች ውስጥ ሊካተት የማይችል ነብዩ ራሳቸው ያልሰሩት ወይም ስሩት ብለው ያላዘዙ አሊያ ደግሞ በዘመናቸው ተሰርቶ የማይታወቅ ነገር ሸሪዓ ያላጸደቀው ነገር ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ሱና እንድንከተል አዘውናል። ከቢድዓ እንድንርቅ አስጠንቅቀውናል። ወኩሉ ቢድዓቲን ضላለ ብለዋል። ሁሉም ቢድዓ ዲን ላይ አዲስ የተፈጠረ ነገር በሙሉ ጥመት ነው ብለዋል። ኩል የሚለው ሁሉንም አይነት ቢድዓዎችን ያካትታል። አቅዋሱ የገል ዑሙም ነው ኩል የሚለው። ኩል ተብሎ ይሄ ሲቀር የሚባል ነገር አይኖርም። ነብዩ ሰለላሁ ዐለይሂ ወሰለም ከማንም በላይ አረብኛ ንግግር የሚችሉ ሰው ናቸው። ሁሉም ቢድዓ ጥመት ነው ብለው ሳለ እንዲህ አይነት ቢድዓ ሲቀር አይባልም፣ እስቲትና አይደረግም። ቢድዓ መሆኑ እስከተረጋገጠ ድረስ ጥሩና መጥፎ ቢድዓ ተብሎ አይከፋፈልም። ከጊዜ በኋላ የመጣ ክፍፍል ነው ቢድዓን ጥሩ፣ መጥፎ፣ ዋጅብ፣ ሱና ያሉ መከፋፈል። ሱሐባና ታቢዒዎችም ቢሆን ከቢድዓ አስጠንቅቀዋል። አብዱላህ ኢብኑ ዑመር ሁሉም ቢድዓ ጥመት ነው ሰዎች መልካም ነው እንኳ ቢሉ ብለዋል። ሌላኛው ጥያቄ ዱዓ ሳደርግ አንዳንዴ ወንጀሌን እንድትመረኝ ብቻ ሳይሆን ወደ ሐሰናት እንድትቀይርልኝ ነው የምፈልገው ብዬ ዱዓ አደርጋለሁ። ይህ ድንበር ማለፍ ይሆናል? አላህ ተባረከ ወተዓላ ትክክለኛ ተውበት ላደረጉ ሰዎች ወንጀላቸውን እንደሚምራቸው የሰሩትን ወንጀልም ኃጢአታቸውን ወደ ሐሰናት ወደ መልካም ስራ እንደሚቀይርላቸው ሱረቱል ፉርቃን ላይ ተናግሯል። ስለዚህ ትክክለኛ ተውበት ያደረገ ሰው ዱዓ ያደረገ ወንጀሌን ማረኝ ኃጢአቴንም ወደ ሐሰናት ቀይርልኝ ቢል ምንም ችግር የለውም። የማይቻልና የማይደረግ የማይገባን ነገር ከጠየቀን ነው ድንበር ማለፍ የሚባል። ሌላኛው ጥያቄ ማታ ማታ ቤት መጥረግ ሪዝቅ ያወጣል ረሱልም ብለዋል ይባላል። ይህ ነገር በሐዲስ መጥቷልን? እንዲሁም እጅ ሲያሳክክ ብር ላገኝ ነው፣ መሃል እግር ሲያሳክክ ደግሞ መንገድ ሊሄድ ነው፣ ደግሞ ጫማ ሲደፋ ቶሎ ቀጥ አድርጉ ይባላል። ጫማው የተደፋበት ሰው ይሞታል ይባላል። ይህስ ነገር እንዴት ነው የሚል ጥያቄ። ይህ በሙሉ መሰረት የሌለው ኹራፋትን ነቢይም ይሄን አላሉ። እሳቸው ላይ መዋሸትን። ዲናችን ንጽህና እንድንጠብቅ አዟል። ነቢዩ ሰለላሁ ዐለይሂ ወሰለም ቤታችሁን ግቢያችሁን አጥሩ አጽዱ ብለዋል። በዚህ ሰዓት አጽዱ በዚህ ሰዓት አታጽዱ አላሉም ዐለይሂ ሰላቱ ወሰላም። በማታ ቤት ማጽዳት ችግር ያመጣል፣ ትዳር እንዲፈቱ ህይወት እንዲበላሽ ያደርጋል የሚለው የተበላሸ እምነት ነው። በመጥፎ ገድ ማለትን ነብዩ ሰለላሁ ዐለይሂ ወሰለም በመጥፎ ገድ ማለትን አውግዘዋል፣ ከልክለዋል። የጫማን መገልበጥን በተመለከተ ዲናችን ላይ የጫማ ህግጋት ተነግረዋል። ጫማ ስናደርግ ቀኝ ማስቀደም እንዳለብን፣ ስናወልቅ ደግሞ ግራ ማስቀደም እንዳለብን፣ ሽፍን ጫማ ሲሆን ቁጭ ብሎ መደረግ እንዳለበት ኢላ ገይሪ ዛሊክ ተነግሯል። ከዚህ ውስጥ ጫማ ወደ ላይ መገልበጥ የለበትም የሚል አልተነገረም። እግር ካሳከከ እጅ ካሳከከ እንደዚህ ነገር ይመጣል የሚልም ሸሪዓ ላይ የተነገረ ነገር የለም።
ሪዝቅ ያመጣሉ የምንላቸው ነገሮች ወይም በሸሪዓ የተነገሩ ወይም ደግሞ በተለምዶ በውል የሚታወቁ በተጨባጭ ምክንያት ያላቸውና የታዩ መሆን አለባቸው። ሰው ልጆች የተለያየ ሰውነት አካላቸው ሊያሳክካቸው ይችላል። ከአንዱ ሌላኛው ተነጥሎ እንዲህ አይነት የሰውነት አካል ሲያሳክክ ሪዝቅ ይመጣል የሚል ነገር ሸሪዓ ላይ አልተነገረም። ሰዎች ዘንድም በውል የሚታወቅ ነገር የለም። ስለዚህ ዲን ላይ ሐላል ሐራም ብለው ለመናገር እውቀት ያስፈልጓልና መጠንቀቅ ይኖርብናል። ሰዎች በአፈ ታሪክ ዝም ብለው የሚያወሩት ፈጥረው አሊያ ደግሞ ከአያቶቻቸው የወረሱ የሚያወሩትን ነገር ዲን ላይ አምጥተን ልንለጥፈው አይገባም። ከዲን ጋር ያይዞ መናገር የሚቻለው ግልጽ የሆነ የቁርአን ወይም የሐዲስ ማስረጃ ሲኖር ብቻ ነው። ሌላኛው ጥያቄ በሰው ቤት የምንሰራ እህቶች ሙሉ ቀሚስ ለብሰን ኒቃብ ለብሰን ነው የምንሰራው። የእጅ ጓንትና ካልሲ የግድ መልበስ አለብን? ምንም አይመቸንም። ጓንት ለብሰን መስራት ይህ እንዴት ይታያል? የሚል ጥያቄ ነው። አጅነቢ ወንድ ከሌለ የፈለጉትን ነገር ለብሰው መስራት ይችላሉ። ወንዶች ካሉ ግን ሙሉ ልብስ መልበስ መቻል አለባቸው። ወንድ ካለበት አካባቢ መራቅ አለባቸው። ቦታው ላይ ወንዶች ካሉ ሙሉ ልብስም መልበስ የማይችሉ ከሆነ ስራ መቀየር ማስተካከል ይኖርባቸዋል። እስኪያመቻቹ ድረስ ለወንዶች እይታ የሚጋለጡባቸው ሁኔታዎች ላይ እጃቸውን በልብሶቻቸው እጀታ ውስጥ በማድረግ መሸፈን አሊያ ደግሞ ጀርባቸውን በማዞር እጃቸውና ያልተሸፈነ ሰውነታቸውን በአካላቶቻቸው ለመሸፈን መሞከር ይጠበቅባቸዋል። አላህ ባዘዛት መልኩ መልበስ የምትፈልግ ሴት ፊቷን እንደሚሸፈነው ሁሉ እጅና እግሯንም ከአጅነቢ መሸፈን አለባት። የሴት ልጅ እግሯ ዐውራ እንደሆነ ኢብኑ ተይሚያ፣ ኢብኑ ሐዝም የዑለሞችን ስምምነት ጠቅሰዋል። በሆኑም ሴት ልጅ በተቻላት ያክል ለሒጃቧ ጥንቃቄ ልታደርግ ስራ በምትይዝበት ጊዜም ከሒጃቧ ጋር ከዲኗ ከሐያዋ ጋር የሚሄድን ስራ መርጣ ልትይዝ ይገባታል። ሌላኛው ጥያቄ የኡድሒያ ገንዘብ ከውጭ ሀገር ልኮ በስሙ የሚደረግለት ሰው ፀጉሩንና ጥፍሩን መቁረጥ የለበትም ወይስ የሚሰጡት ብቻ ናቸው ህጉ የሚመለከተው የሚል ጥያቄ ነው። ኡድሒያ ማድረግ የሚፈልግ ሰው የዙል ሒጃ ጨረቃ ከታየበት ጊዜ ጀምሮ ዒድ ተሰግዶ ኡድሒያው እስኪታረድ ድረስ ጥፍሩንም ይሁን ፀጉሮቹን ማንሳት እንደሌለበት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ይህ ህግ የሚመለከተው ኡድሒያ የሚያደርገውን ግለሰብ ራሱን ነው። ኡድሒያ አድርግልኝ ተብሎ የተወከለን ሰው አይመለከትም፣ ለራሱ የሚያደርገው ኡድሒያ እስከሌለበት ድረስ። ስለዚህ ከውጭ ሰው ልከው ኡድሒያ እንዲደረግላቸው የሚፈልጉ ሰዎች ኡድሒያ ለራሳቸውም ጭምር ከሆነ የሚያስደርጉት እስኪታረድ ድረስ ፀጉር ጥፍራቸውን መንካት የለባቸውም። ነገር ግን ለራሳቸው ኡድሒያ የማያደርጉ ሆኖ ለቤተሰብ ኡድሒያ የሚደረግበትን ገንዘብ ከሆነ በስጦታነት የላኩት ፀጉርና ጥፍርን ከማንሳት መታቀቡ የሚመለከተው ኡድሒያውን የሚያርደው አካል። ስለዚህ ራሱ የሚያርድ ሰው ራሱ በራሱ ገንዘብ የሚያርድ ሰው እስኪያርድ ድረስ ፀጉርና ጥፍሩን መንካት የለበትም። ገንዘብ ልኮ ለሱ ኡድሒያ እንዲደረግለት የሚልክ ሰውም እንደዚሁ ጥፍርና ፀጉሩን ማንሳት የለበትም። ለራሱ የማያደርግ ነገር ግን ለቤተሰብ የላከ የተላከለት አካል ኡድሒያውን የሚያደርገው አካል ነው ጥፍርና ፀጉሩን ከማንሳት መታቀብ ያለበት። ኡድሒያ ለሁሉም የሚወደድና የሚፈለግ ነው። አቅም ያለው በሙሉ ኡድሒያ ሊያደርግ ይገባዋል። ባለትዳርም ብቻ አይደለም የሚመለከተው፣ ያላገቡ እንኳ ቢሆን ለብቻቸው የሚኖሩ አንድ በግ አርደው የተወሰነውን ለራሳቸው በልተው ሌላውን ለምስኪን ቢሰጡ ሙሉውንም ለምስኪን ቢሰጡ በላጭ ነው። ኢማም ነወዊ አልመንሃጅ ላይ እንደጠቀሱት ወደ ቤተሰብ የኡድሒያ ገንዘብ ሲልኩ ለኔም ጭምር ብለው ቢነይቱም የተሻለ ነው። ራሳቸውን እዛ ላይ ቢያጋሩ። ብዙ ሰዎች ይልካሉ፣ ነገር ግን ራሳቸውን አያጋሩም እዛ ላይ። ይሄን ካደረጉ ለራሳቸውም ጭምር ነይተው ከላኩ እነሱም ጥፍርና ፀጉራቸውን ከማንሳት መታቀብ ይኖርባቸዋል። ሌላኛው ጥያቄ እኔ ዘካ የሚወጅብበት ከ20 ዓመት በላይ የሆነው የወርቅና የብር ጌጥ አለኝ። ዘካ ወጥቶበት አያውቅም። እውቀቱ አልነበረኝም ነበር። አሁን ላይ ሳውቅ ግን ዘካውን ከነቀዳው ለማውጣት አልችልም፣ ገንዘብ የለኝም፣ ምን ይሻለኛል የሚል ጥያቄ ነው። በዲኑ የታዘዙ ነገሮችን ባለማወቅ ከሆነ ያዘገየነው በማዘግየቱ ወንጀል አንጠየቅም ባለማወቅ ከሆነ። ነገር ግን ካወቀን በኋላ የተውነውን መልሰን ማስተካከል፣ ያበላሸነውን ማስተካከል ይጠበቅብናል። ገንዘብ ራሱ ላይ ሐቅ አለበት። ያለፉ ዓመቶችን ዘካ ማውጣት ግዴታ ይሆናል። ምንም አይነት እስላማዊ እውቀት የሌለበት አካባቢ ሆኖ ዘካ የሚባለው ነገር ራሱን ግዴታነቱን የማያውቅ ሰው ከነበረ ይሄኔ ካወቀበት ጊዜ ጀምሮ ከዛ በኋላ ነው ያውጣ የሚባል። ነገር ግን የዘካን ግዴታነት በራሱ ከማወቁ ጋር እሱ ጋር ያለ አንዳንድ ንብረቶች ላይ ግዴታ እንደነበረ አለማወቁ ካወቀ በኋላ ማውጣቱን አያስቀረለትም። ጭራሽ ዘካ የሚባል ነገር መኖሩን ያላወቀ ሰው ነው ዑዝር የሚሆነው።
ያውም አካባቢው ላይ ቦታው ላይ ዒልም ከሌለ። ስለዚህ ያለፉ የ20 ዓመታትን ዘካ ወርቅና ብሩን ራሱን በመሸጥ ዘካ ማውጣት አሊያ ደግሞ መዝግቡ አስቀምጦ በቀጣይ ገንዘብ የሚያገኙበት ሁኔታ ካለ ዘካ ማውጣት ነው። ሌላኛው ጥያቄ አባቴ ታሞ ለመታከሚያ የሚሆን ገንዘብ ልኬ ሳይታከምበት ሞተ። አባቴ በእርግጥ የሚኖረው ከእናቴ ጋር ተፋቶ ከሌላ ሚስት ጋር ነው። ልጆችም አሉት። አሁን ባለቤቱና ልጆቹ እኔ ያላኩትን ብር የውርስ ብር ነው እያሉን ነው። ይህ ብር የውርስ ብር ነውን? ለነሱ መሰጠት አለበት የሚል ጥያቄ። የተላከው ብር ከአባት እጅ ደርሶ ከተቀበለ በኋላ አሊያ ደግሞ እሱ የወከለው ሰው እጅ ላይ ከገባ በኋላ ከሆነ የሞተው የራሱ ገንዘብ ነው፣ እንደፈለገ ማድረግ ይችላል። በሌላ መልኩ ወጪ እንዲደረግ እስካላዘዘ ድረስ የውርስ ንብረት ይሆናል። የተላከው ገንዘብ አባት እጅ ላይ አሊያ ደግሞ እሱ የወከለው ሂድ ተቀብለ ሀምጣ ያለው ሰው እጅ ላይ ሳይደርስ በፊት ከሆነ አባት የሞተው ገንዘቡ መጀመሪያ ያላከው ሰው ንብረት ነውና የሚሆነው ውርስ ውስጥ አይካተትም። በላጭና የተሻለው ውርስ ውስጥ ከማካተት ይልቅ የአባት ወሲያ እንዲሆን ተደርጎ ለሱ አጅር የሚያስገኝ ነገር ላይ ማዋሉ በላጭ ነው። ለሰው የሰጡትን ነገር መልሶ መውሰድ በዲናችን ተገልግሏል። እሱ ራሱ ጋር ደርሶ ያ ደግሞ የወከለው ሰው ጋር ደርሶ ከነበረ መልሶ መጠቀሙ በዲኑ የተከለከለ ነገር ውስጥ እንድንገባ ያደርጋል። በሌላ በኩል ደግሞ የተላከው ለሱ ለሕክምና ከመሆኑ ጋር ውርስ ውስጥ ማስገባቱ በተለይ የላከው አካል ደስተኛ ካልሆነ ለወራሾች የሚመከርና ጥሩ የሚባል አይደለም። ከሁለቱም ለመውጣት የሟቹ የወሲያ ድርሻ ውስጥ አድርጎ ለሱ የኸይር ስራ ላይ ማዋሉ በላጭ ነው። ሌላኛው ጥያቄ አግብቼ ነበር በቤተሰብ ፈቃድ፣ ነገር ግን እኔ አብሬው መኖር አልቻልኩም። በጊዜው ተልቼው ነበርና አልፈታም ሲለኝ በሸሪዓ ፍርድ ቤት ሄጄ ተፈትቼ አረብ ሀገር ሄድኩኝ። ነገር ግን አሁን ላይ ልጁ ጋር እናወራለን፣ ተዋደናል፣ መጋባትም ፈለገን። ቤተሰቦቼ ግን በሙሉ ተቃወሙ። ምን ማድረግ አለብኝ የሚል ጥያቄ። እነሱ አይሆንም ያሉበት ምክንያት መታወቅ አለበት። ከአኽላቅ አንፃር ከዲን አንፃር ችግር አለበት ብለው ከሆነ እሺ ልትተው ይገባል። እነሱ አይሆንም ያሉበት ምክንያት ሸሪዓ ማይቀበለው ምክንያት ከሆነ አባትን ቢካለ ወንድምን በመጠየቅ አጎትን በመጠየቅ ሌሎችንም ለሴት ልጅ ኒካህ ማሰር የሚችሉ ወንዶችን በመጠየቅ ኒካሁ እንዲታሰር ይደረጋል። እነዚህ ሁሉም ያለ በቂ ምክንያትም ቢካሉ ሸሪዓ ፍርድ ቤት ኒካህ አስሮ መጋባት ይቻላል። ኒካህ ሳይታሰር በፊት ከሱ ጋር ማውራቱ ተገቢ አይደል። የቀድሞው ኒካህ በሸሪዓ ፍርድ ቤት እስከወረደ ድረስ አጅነቢ ናቸው ሁለታቸው። ወደፊት ለመጋባት ማቀዱ መፈለጉ መዋደዱ አሁን ላይ ማውራትን ሐላል አያደርግም። ነቢያችን ሰለላሁ ዐለይሂ ወሰለም የአይን የመላስ የጆሮ የእጅ የእግር ዝሙቶች እንዳሉ ተናግረዋል። ሁለት ለትዳር የሚፈላለጉ ወንድና ሴቶች ኒካህ ሳይታሰር በፊት በየጊዜው የተደዋወሉ ማውራት አላህ ወደማይወደው መንገድ ሊወስድ የመላስ የአይን የጆሮ ዝሙትን ሊያስከትል ይችላልና መንገዱን አመቻችቶ ኒካህ እስኪታሰር ድረስ መደዋወልና መነጋገርን ማቆም። ሌላኛው ጥያቄ ከአባቴ የሚወለድ ታላቅ ወንድም አለኝ። እሱም ከእናቱ የሚወለዱ እህትና ወንድሞች አሉት። ሁላችንም አንድ ቤት ውስጥ ነው የምንኖረው። የወንድሜ ወንድሙ ሰክሮ ደፍሮኝ እርግዝና ተፈጠረ። ጨነቀኝ፣ ፈራሁ። የ2 ወር የተረገዘውን ጽንስ አስወረድኩ። ከዛ የደፈረኝን ልጅ ስነግረው ለምን ልጄን አስወረድሽ? እኔና አንቺ እኮ ተጋብተን መኖር እንችል ነበር አለኝ። ይህን ጽንስ በማስወረዴ ከፋራዬ ምንድን ነው? ይሄን የወንድሜ ወንድም ማግባት እችላለሁ የሚል ጥያቄ። አጅነቢ የሆኑ ወንድና ሴቶች አንድ ቤት ላይ አንድ ክፍል ላይ ተቀላቅለው ተሰብስበው መኖራቸው ወንጀል። ነቢያችን ሰለላሁ ዐለይሂ ወሰለም አደራችሁን ሴቶች ወዳሉበት አትግቡ ብለዋል። የሴቶች ክፍል ለብቻ የወንዶች ክፍል ለብቻ ሊሆን ይገባዋል። ወንድ በተፈጥሮ ሴት እንደሚፈልግ ሴትም ወንድ እንደምትፈልግ የሚታወቅ ነገር። ሸይጣን ደግሞ በሰው ልጆች የደም ስር የተዘዋወረ ወንጀል ላይ ይመጣል። ትልቁ ስራውን ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው ከሚፈሯቸው ነገሮች አንዱ የተቃራኒ ጾታ ፊትና እንደሆነ ተናግረዋል። ወንድ በሴት ይፈተናል፣ ሴት በወንድ ትፈተናለች። ስለዚህም ሸሪዓችን አይንን ሰበር እንድናደርግ ሴት ልጅ ከወንድ ጋር ስታወራ ድምጿን እንዳታለሳለስ፣ ሽቶ ተቀብታ ከቤት እንዳትወጣ፣ ስትራመድ ጫሟን እንዳታስጨው ተናግረዋል። ወንድና ሴት አንድ ክፍል ለብቻቸው ተገልለው መቀመጥን ከልክለዋል። እምቢ ብለው ካደረጉት ሶስተኛው ሸይጣን ይሆናል ብለዋል። ስለዚህ እነዚህ ሁሉ ህግጋት አለመጠበቃቸው እንዲህ አይነት መዘዞችን ያስከትላል። ጭራሽ ደግሞ የሚጠጣ የሚሰክር ወንድ ያለበት ቦታ ላይ ሴት ልጅ ልትቀመጥ አይገባም።
ሰካራም የሚያደርገውን አያውቅም። አይደለም ለሱ አጅነቢ የሆነችን ሴት የገዛ ልጁን ይደፍራል፣ የገዛ እናቱን ይደፍራል። ነሰላህ ሰላሙ አልዓፊያ። ኸምር የቆሻሻ ተግባሮች ሁሉ ዋና ነው የተባለውም ለዚህ ነው። ኸምር የጠጣ የሰከረ የሚያደርገውን አያውቅም፣ አላህን ይሳደባል። ነሰላህ ሰላሙ አልዓፊያ። ሙስሊም ከሆነ ይሄን የሚጠጣው ከባድ ወንጀል እንደሆነ ሊነገረው፣ በአዱንያ ኸምር የጠጣ አኺራ ላይ ከጀሃነም ሰዎች የሚወጣ መግልና እዥ እንደሚጠጣ እንደሚዋረድ ሊነገረው፣ ተውበት እንዲያደርግ ሊመከር ይገባዋል። በመቀጠል ክፍሎችን መለየት፣ የወንድምሽ ወንድም ከሆኑ ወንዶች ጋር ለብቻ ተነጥሎ ከመቀመጥ፣ ከመቀራረብ፣ ከመሳቅና ከመቀላለድ መራቅና መጠንቀቅ ይኖርባችኋል። ጽንሱን ማስወጣቱ በተመለከተ ነፍስ ሳይዘራበት በፊት ከሆነ ጽንሱ የወጣው ከፋራ ዋጅብ አይሆንበትም። ወደፊት ራስን መጠበቅ እሱ እንዲተውበት ማድረግ ነው። እሱን ማግባቱን በተመለከተ ከተወበተ አኽላቁ ካማረ ትክክለኛ ሙስሊም ከሆነ ነዓም ማግባት ይቻላል። የእንጀራ እናት ከሌላ ባል የወለደችውን ወንድ ልጅ ማግባት ምንም ችግር የለም። ነገር ግን አሁን ባለበት ሁኔታ ላይ እሱን ማግባት አይቻልም። ተውበት አድርጎ ተስተካክሎ አኽላቁ ስነ ምግባሩ አምሮ ዲኑን አውቆ ሶላቱን ከጠበቀና ባለፈው ህይወቱ ተጸጽቶ ለውጥ ከታየበት ነው እሱን ማግባቱ የሚመከር። ሌላኛው ጥያቄ ከባል ሐቅና ከእናት ሐቅ የማን ይበልጣል? ቁርአን ላይ እንዳለው ከአላህ ሐቅ ቀጥሎ የቤተሰብ ሐቅ ነው ያስቀመጠው። አንዳንድ ሰዎች ግን ስንወያይ የባል ሐቅ ይበልጣል ይላሉ። ይህ እንዴት ይታያል የሚል ጥያቄ። የአባትና እናት ሐቃቸው እጅግ በጣም ከፍ ያለ ነው። የባልና የወላጆች ሐቅ እስካልተጋጨ ድረስም የሚከብደውና የሚበልጠው የወላጆች ሐቅ ነው። ነገር ግን የባልና የወላጆች ሐቅ ከተጋጨ ማስማማት ሁለቱም በአንድ ላይ መፈጸም ካልተቻለና ካልተጣጣሙ ይሄን የሚቀደመው የባል ሐቅ ነው። አንዲት ሴት ወደ ነብዩ አለይሂ ሰላቱ ወሰላም መጣ ባለትዳር ነሽ እንዴ ብለው ጠይቀዋት፣ አዎን ስትላቸው ታዲያ እንዴት ነሽ ለባልሽ ብለው ጠይቀዋት፣ ማ አሉሁ ኢላ ማ አጀዝቱ ዐንሁ ብላቸዋለች። ምንም አላጎድልበትም የማልችለው ከአቅም በላይ የሆነ ነገር ካልሆነ በስተቀር የሚል መልስ ሰጣቸው። እንግዲያውስ ከሱ ጋር ያለሽን ግንኙነት ልብ ብለሽ ይው አስቢበት፣ እሱ ማለት ላንቺ ጀነትሽም እሳትሽም ነው ብለዋታል። ወከዛሊክ ማንኛውም ሰው ለሰው ስጁድ እንዲያደርግ የማዝ ቢሆን ሚስት ለባሏ ስጁድ እንድታደርግ አዘ ነበር ብለዋል። ለአባቷ ለእናቷ እንድትሰግድ አዘ ነበር አለማለታቸው፣ ለባል እንድትሰግድ አዘ ነበር ማለታቸው ከሐቅ አንፃር ሐቆች ከተደራረቡ የባል ሐቅ ከአባት እናት ሐቅ እንደሚቀደም የሚያሳይ። ይህንንም እነ ሸይኹል ኢስላም ኢብኑ ተይሚያ ሌሎችም በግልጽ ተናግረዋል። አንዲት ሴት ካገባች ከባሏ ጋር መኖር ከጀመረች ባሏን መታዘዝ አባት እናቷን ከመታዘዝ የበለጠ ዋጅብ ይሆንባታል ብለዋል። እሷ አታድርጊ ያላትን ነገር ወላጆቿ እንኳን አድርጊ ቢሏት የባሏን ትእዛዝ ማስቀደም አለባት ብለዋል። ይህ የሆነበት ምክንያት ቤት ሊረጋጋ የሚችለው የራሷ ህይወት ሊስተካከል የሚችለው ትዳሯ ሲስተካከል ስለሆነ። ሆኖም የአባትና እናት ሐቅ ከአላህ ሐቅ ቀጥሎ ትልቁ ሐቅ ነው። ይሄ በጥቅሉ ሊታመንበት የሚገባ ጉዳይ ነው። ወንዱም ሴቱም ሁሉም ሊጠብቀው የሚገባ ጉዳይ ነው። ነገር ግን ሴት ልጅ አግብታ ከወጣች በኋላ የራሷን ጎጆ ከመሰረተች በኋላ ሐቆች ሲደራረቡበት ሁለቱን ሐቆች ማጣጣምን አብራ ማስኬድ ካልቻለች እንዲህ አይነት ሁኔታ ላይ ብቻ ከወላጆች ሐቅ የባል ሐቅ ይቀደማል ይባላል። ምክንያቱም እሷ ራሷን ችላ ስለወጣች እናት ወደ መሆን ጉዞ ስለጀመረች ሐቆች እንዲጠበቁ ማንም እንዳይጎዳ ሁሉም የበኩሉን ማድረግ አለበት። ወላጆችም ይሄን መረዳትና የበኩላቸውን መወጣት፣ ባልም እንደዚሁ ሚስትም እንደዚሁ ሁሉም ተባብረው የሁሉም ሐቅ እንዲጠበቅ ማድረግ አለባቸው። ወላጆች ሴት ልጃቸው ትዳሯ እንዲጠበቅ የትዳር ህይወቷ ያማረ እንዲሆን ከባሏ ጋር ጥሩ ግንኙነት እንዲኖራት ሊያግዙ ይገባል። ወይም እኛም በይ ወይም እሱም በይ ሊሉ አይገባም። ልጃቸውን ለአደጋ ማጋለጥ ነው የሚሆነው። ሴትም እንደዚሁ ማድረግ እየቻለች የወላጆችንም የባልንም ሐቅ አጣጥማ መኖር እየቻለች ቸላ በማለት በግድ የለሽነት ወይም የአባትን ወይም የወላጆችን ወይም የባልን ሐቅ ልታጎድል አይገባም። ባልም እንደዚሁ ሚስቱን ወይም እኔም በይ ወይም እንደሱም በይ ሊል በጭራሽ አይገባም። ዲን የሚያውቅ አቅል ያለው አስተዋይ የሆነ የእናትን ደረጃ የሚያውቅ ባል ሚስቱ ከወላጆቿ ጋር ያላት ግንኙነት ጥሩ እንዲሆን ያግዛል፣ ይገፋፋል። የዲን ግንዛቤ የሌለው አልያ ደግሞ የአቅል ብስለት የሚያንሰው ባል ከሆነ ነው ሚስት ወላጆቿን እንዳትንከባከብ በምትችለው እንዳትረዳ እንቅፋት ሊሆን የሚችለው። هذا والله تعالى أعلم። ዛሬ በዚህ እናበቃለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።